በመጨረሻም ኢራን ተበቀለቻቸው። ባለፉት 3 ቀናት በርካታ የእስራኤል ጀነራሎች በኢራን ጥቃት መገደላቸው ታውቋል። ቴሄራን እነዚህን ጀነራሎች የገደለቻቸው የተከለከለውና ከድምፅ ፍጥነት የሚልቀውን ሃይፐርሶኒክ ሚሳኤል በመተኮስ እንደሆነ እስራኤል ቱዴይ ጋዜጣ ዘግበዋል። ይህ የእስራኤል ታማኝ ጋዜጣ በዛሬው እትሙ ላይ በፊት ገጹ ባለፉት ቀናት የተገደሉት የእስራኤል ጀነራሎችን ምስል ይዞ ወጥቷል። በእንዲህ መልኩ የኢራን በቀል የከፋ መሆኑን የእስራኤል ሚዲያዎችም ጭምር በይፋ እያመኑት ነው። ቴሄራን ግን ገና ምን ተነክቶ ታላቁ ማዕበል አልመጣም እያለች ነው። የኢራን አብዮታዊ ዘብ የአየርና ጠፈር ኃይል አዛዥ ሙሳቪ ባስተላለፉት መልእክት ካሁን በኋላ ከ1 ቶን ያነሰ የጦር አውድ ወይም ዋርሄድ የተሸከመ ማንኛውም ሚሳኤል አይተኮስም ሲሉ ታላቁ ማዕበል በቅርቡ ይከፈታል ሲሉ ዝተዋል። ወዲህ ደግሞ ዶናልድ ትራምፕ ጦርነቱን በተመለከተ ጫና ውስጥ ገብተዋል። በቤተ መንግስት ያሉ የትራምፕ አማካሪዎች ጦርነቱን እንዲያቆሙ እየወተወቷቸው እንደሆነ ዋሽንግተን ፖስት አስነብበዋል። በእርግጥም የኢራን ዘመቻ ትራምፕ እንደጠበቁት ባለመሆኑ ስጋት ፈጥሮባቸዋል። አሜሪካ እንደ ኢራቅና አፍጋኒስታን ዘመቻ ሁሉ ከኢራንም ተሸንፋና ተዋርዳ እንዳትወጣ አሜሪካኖች ስጋት ገብቷቸዋል። የተከበራችሁ የአዲስ ፖስት ቻናል ቤተሰቦች ተቀጣጥሎ የቀጠለውን ጦርነት በተመለከተ አሁን የተሰሙ አዳዲስ መረጃዎችን አጠናክረን መጥተናል። ቪዲዮን ላይክና ቻናሉን ደግሞ ሰብስክራይብ በማድረግ እንደ ወይን የሚጣፍጡ ደቂቃዎችን አብራችሁ እንድትቆዩ እንጋብዛለን። የኢራን በቀል ከፍቷል። እስራኤልን አንድ በአንድ እየተበቀለቻት ነው። ይህ በቀል ለእስራኤል ብሎም ለአሜሪካ ስጋትን ፈጥሯል። እስካሁን የእስራኤል መከላከያ ቢሮ ባረጋገጠው መረጃ መሰረት 4 ጀነራሎችና ከ40 በላይ የእስራኤል ወታደሮች ተገድለዋል። የእነዚህን የጦር አመራሮች ግድያ በእስራኤል ጦር ውስጥ ክፍተት እየፈጠረ እንደሚገኝም ተሰምቷል። ይህን ክፍተትም ለመቅረፍ በዛሬው ዕለት ቤንጃሚን ኔታንያሁ ከከፍተኛ የጦር አመራሮቻቸው ጋር እንደሚወያዩ የቢቢሲ ዘገባ አመላክቷል። ኢራን ግን ገና ምኑ ተነክቶ እያለች ነው። የኢራን አብዮታዊ ዘብ ኃይል የአየርና ጠፈር ኃይል አዛዥ ሙሳቪ ባስተላለፉት መልእክት ከአሁን በኋላ ከ1 ቶን ያነሰ የጦር አውድ የተሸከመ ማንኛውም ሚሳኤል አይተኮስም። የሚሳኤል ተኩሶቹ የሞገድ ርዝመትና የሞገድ መጠኖች ይጨምራሉ፣ እንዲሁም የሚሸፍኑት ርቀት ይበልጥ ሰፊ ይሆናል ብለዋል። ኢራን አዲስ የጥቃት ማዕበል እንደምትከፍት በእንዲህ መልኩ ስታስታውቅ፣ የትራምፕ አማካሪዎች ደግሞ አሜሪካ ጦርነቱ እንድታቆም እየወተወቱ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በተገባው ጦርነት የመውጫ ስትራቴጂያቸውን በይፋ እንዲያሳውቁ አንዳንድ አማካሪዎች በውስጥ መስመር ግፊት እያደረጉባቸው መሆኑን ዘ ዎል ስትሪት ጆርናል ዘግበዋል። ዋይት ሀውስ በበኩሉ ይህንን ዘገባ በጥብቅ አስተባብለዋል። ስማቸው ያልተጠቀሰ ምንጮች ዋቢ አድርጎ የወጣው ዘገባ እንደሚያመላክተው የትራምፕ አማካሪዎች የአሜሪካ ጦር በኢራን ላይ የነበረውን ዋነኛ ወታደራዊ ግብ አሳክቷል ብለው ያምናሉ። የአሜሪካ ዋነኛ የጦር ግቦች የኢራንን የሚሳኤል ፕሮግራም ማውደም፣ የአገሪቱን የባህር ኃይል መደምሰስ፣ ኢራን ለቀጠናው ታጣቂዎች የምታደርገውን ድጋፍ ማስቆምና የኒኩሌር መሳሪያ እንዳታገኝ ማገድን ያካተቱ ናቸው። በመሆኑም ፕሬዝዳንቱ ይህንን ስኬት ለሕዝብ እንዲያብራሩና የመውጫ እቅዳቸውን እንዲያሳውቁ ይፈልጋሉ። የዋይት ሀውስ ፕሬዝዳንት ቃል አቀባይ ካሮላይን ሌቪት ግን ዘገባውን በጥብቅ አጣጥለውታል። ቃል አቀባዩዋ ይህን ከማይታወቁ ምንጮች የተገኘ የፈጠራ ወሬ መሆኑን ገልጸው የፕሬዝዳንቱ ከፍተኛ አማካሪዎች ሙሉ ትኩረት ኦፕሬሽን ኤፒክ ፊውሪ የተሰኘውን ዘመቻ ስኬታማ እንዲሆን ማድረግ ላይ ብቻ መሆኑን ተናግረዋል። አክለውም ዘመቻው መቼ እንደሚጠናቀቅ የሚወስኑት ጠቅላይ አዛዡ ፕሬዝዳንት ትራምፕ ብቻ መሆናቸውን አስምረውበታል። በአሜሪካዎቹ ዘንድ ስጋት የፈጠረው ሌላው ጉዳይ የፖለቲካው ጫና ነው። ጦርነቱ የሚራዘም ከሆነና የነዳጅ ዋጋ መጨመሩን ከቀጠለ በቀጣዩ የአጋማሽ ዘመን ምርጫ የሪፐብሊካን ፓርቲ ድጋፍ ሊሸረሸር ይችላል የሚል ፍርሃት አድሯል። የህዝብ አስተያየት ጥናቶችም ከግማሽ በላይ የሚሆነው አሜሪካዊ ይህንን ጦርነት እንደሚቃወም እያሳዩ ነው። አንዳንድ አማካሪዎች ይህን መሰሉ ስጋት ቢያድርባቸውም ኢራን በቀጠናው ሀገራት ላይ ጥቃት መሰንዘሯን እስካላቆመችና እስራኤልም ኢላማዎቿን መምታት እስካልፈለገች ድረስ ጦርነቱ በአጭር ጊዜ ይጠናቀቃል ተብሎ አይጠበቅም። የውስጥ ምንጮች ለጋዜጣው እንዳረጋገጡት ፕሬዝዳንት ትራምፕ ኢራን በአሜሪካና በእስራኤል ተከታታይና ከባድ ጥቃት እጅ ባለመስጠቷ መገረማቸውን ገልጸዋል። ይህ በእንዲህ እንዳለ ዶናልድ ትራምፕ በኢራን የሚገኘው ከፍተኛ መጠን ያለው የበለጸገ የዩራኒየም ክምችት ደህንነት ለማረጋገጥ ሲባል የአሜሪካ ጦር ወደ ስፍራው ስለመላክ እስካሁን ውሳኔ ላይ ፈጽሞ አልተቃረብንም ሲሉ አስታውቀዋል። ፕሬዝዳንቱ ለኒውዮርክ ፖስት በሰጡት ቃል የኒውክሌር ቁሳቁሱን ለመያዝና ለመቆጣጠር ልዩ ኃይሎችን ወደ ኢራን ስለማሰማራት እስራኤልና አሜሪካ እያደረጉት ነው ስለተባለ ውይይት ተጠይቀው ምላሽ ሰጥተዋል። በምላሻቸውም በዚህ ጉዳይ ላይ እስካሁን ምንም አይነት ውሳኔ አላሳለፍንም፣ ወደ ውሳኔም ፈጽሞ አልደረስንም ብለዋል። በኢራን የኒውክሌር መርሃ ግብር ዙሪያ ለረጅም ጊዜ የዘለቀው ውዝግብ ከ10 ቀናቶች በፊት ወደ ከረረ ወታደራዊ ግጭት ማምራቱ ይታወሳል። ይህንኑ ተከትሎ አሜሪካና እስራኤል በኢራን ላይ ጥቃት የከፈቱ ሲሆን ኢራንም በበኩሏ በመላው መካከለኛ ምስራቅ የአጸፋ ጥቃቶችን በመሰንዘር ላይ ትገኛለች። የዓለም ጤና ድርጅት በበኩሉ
እንዲህ አይነት እርምጃ ከተወሰደ ለዓለም ጤና አስጊ ነው እያለ ነው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በመካከለኛው ምስራቅ እየተባባሰ የመጣው ግጭት በቀጠናው በሚገኙ ሀገራት የሕዝብ ጤና ላይ ከባድ አደጋ እየደቀነ መሆኑን አስጠንቅቀዋል። ዋና ዳይሬክተሩ በኤክስ ገጻቸው ባሰፈሩት ጽሑፍ እንዳስታወቁት በኢራን የሚገኙ የነዳጅ ማጣሪያ ተቋማት ላይ የደረሰው ጉዳት ምግብን፣ ውሃና አየርን ሊበክል የሚችልበት አደጋ አለው። ይህ ሁኔታ በተለይም በሕፃናትና በአረጋውያን ላይ አስቀድመው የጤና እክል ባለባቸው ሰዎች ላይ ከፍተኛ የጤና መዘዝ ሊያስከትል እንደሚችልም አብራርተዋል። አክለውም በአንዳንድ የኢራን አካባቢዎች ነዳጅ የቀላቀለ ዝናብ እየዘነበ መሆኑን የሚጠቁሙ ሪፖርቶች መድረሳቸውን ገልጸዋል። በሌላ በኩል ጦርነቱ በሊባኖስ የጤና አገልግሎቶች ላይ እያሳደረ ያለው አውዳሚ ተጽዕኖ የገለጹት ዶክተር ቴድሮስ ከየካቲት 28 ወዲህ ብቻ 9 የጤና ባለሙያዎች ሕይወታቸውን ሲያጡ ሌሎች 16 መቁሰላቸውን አረጋግጠዋል። ከዚህ በተጨማሪ በአካባቢው በተሰጡ አስገዳጅ የመልቀቂያ ትዕዛዞች ምክንያት 43 የመጀመሪያ ደረጃ የጤና እንክብካቤ መስጫ ማዕከላትና 5 ሆስፒታሎች አገልግሎት መስጠት አቁመው መዘጋታቸውን አስታውቀዋል። የዓለም ጤና ድርጅት በኢራን፣ በሊባኖስ፣ በኢራቅና በሌሎችም ተጎጂ ሀገራት ያለውን ሁኔታ በቅርበት እየተከታተለ መሆኑን የጠቀሱት ኃላፊው የጤና ስርዓቱ እንዳይቋረጥ፣ ማህበረሰቡ አደጋ እንዳይደርስበትና የጤና ስጋቶች እንዲቀንሱ ለአካባቢው ባለስልጣናት አስፈላጊውን ድጋፍ እያደረጉ መሆናቸውን አብራርተዋል። ሁሉም ተፋላሚ ወገኖች ውጥረቱን እንዲያረግቡ፣ በሰዎች ጤና ላይ ተጨማሪ አደጋ እንዳይደርስ፣ በጤና ተቋማትና ባለሙያዎች ላይ የሚደርሰው ጥቃት እንዲቆምና ጦርነቱ በመላው ቀጠናው ይበልጥ እንዳይስፋፋ ጥሪ አቅርበዋል። ዶክተር ቴዎድሮስ መልእክታቸውን ሲያጠቃልሉም ሁልጊዜም ቢሆን ሰላም ከሁሉም የተሻለ መድኃኒት ነው ብለዋል። ሌላው እዚህ ጋር የሚጠቀሰው የግብጽ ጣልቃ ገብነት ጉዳይ ነው። በመካከለኛው ምስራቅ እየተፋፋመ የመጣው ቀጠናዊ ውጥረትን ተከትሎ ግብጽና ዮርዳኖስ የአሜሪካ ጦር በኢራን ላይ የሚሰነዝረው ማንኛውንም ወታደራዊ እርምጃ ግዛታቸውን ለጥቃት መነሻነት እንደማይፈቅዱ በይፋ አስታውቀዋል። ይህ ያልተጠበቀ ውሳኔ በአካባቢው እየታየ ያለውን ከፍተኛ ስጋትና አገራቱ ለራሳቸው ደህንነት የያዙት አዲስ አቋም የሚያንጸባርቅ ሆኖ ተገኝቷል። እነዚህም ሁለቱ ሀገራት ለረጅም ዘመናት ከአሜሪካ ጋር በደህንነትና በወታደራዊ መስኮች የጠበቀ ስትራቴጂካዊ አጋርነት የነበራቸው ቢሆንም አሁን ግን የካይሮና የአማን መሪዎች በኢራንና በአሜሪካ መካከል ያለው ፍጥጫ ወደ ከፋ ቀጠናዊ ጦርነት ሊያመራ ይችላል የሚል ስጋት አድሮባቸዋል። በቀጥታ በግጭት ውስጥ አለመሳተፍን መምረጥ የአገራቱን የውስጥ መረጋጋት ለመጠበቅና ከኢራን ሊሰነዘር የሚችልን የአጸፋ ጥቃት ለመከላከል እንደ ዋና መከላከያ ስልት ተወስዷል። ቀደም ሲል የአየር ክልላቸውንና የሎጂስቲክ ማዕከላቶቻቸውን የተለያዩ ዓለም አቀፍ ኦፕሬሽኖች ክፍት የነበሩ ቢሆንም አሁን ግን ሁኔታዎች ተቀይረዋል። ይህ የግብፅና የዮርዳኖስ ውሳኔ ለአሜሪካ ወታደራዊ እቅድ አውጪዎች ትልቅ ፈተና እንደሚሆን ተነግሯል። በእነዚህ ቁልፍ ቦታዎች ላይ የሚኖራቸው ተደራሽነት መገደብ ዋሽንግተን በባህር ኃይል፣ በአውሮፕላን ተሸካሚ መርከቦችና ራቅ ብለው በሚገኙ የባህረ ሰላጤው ሀገራት ጦር ሰፈሮች ላይ ብቻ ጥገኛ እንድትሆን ያስገድዳታል። ይህም የወታደራዊ እንቅስቃሴ ውስብስብነት ከመጨመሩም በላይ ለማንኛውም እርምጃ የሚወስደውን ጊዜ በእጅጉ ሊያራዝም ይችላል። በአጠቃላይ ይህ አዲስ ክስተት በመካከለኛው ምስራቅ የሚገኙ መንግስታት በታሪካዊ አጋርነትና በአካባቢያዊ ሰላም መካከል ያለውን ሚዛን ለመጠበቅ ምን ያህል እየተቸገሩ መሆኑን ያሳያል። የጂኦፖለቲካ ውጥረቱ እየተቀያየረ በመጣ ቁጥር በርካታ ሀገራት ከታላላቅ ኃይሎች ግጭት ራሳቸውን እያገለሉና ብሔራዊ ደህንነታቸውን ለማስቀደም እየሰሩ ይገኛሉ። አሜሪካና እስራኤል በጋራ በመሆን ጥቃት መክፈታቸውን ተከትሎ ከፍተኛ የአገሪቱ ባለስልጣናት እንዲሁም በርካታ ሰላማዊ ዜጎች ተገድለዋል። በመካከለኛው ምስራቅ ያለው አለመረጋጋት በዓለም ኢኮኖሚ ላይ ተጽዕኖ ማሳደር ጀምሯል። በተለይ የባህረ ሰላጤው ወሳኝ የነዳጅ ኢንዱስትሪዎች በዚህ ግጭት ኢላማ ከሆኑ ዘርፎች መካከል ናቸው። የኳታር መንግስት የኢነርጂ ድርጅት በኢራን ጥቃት ምክንያት የተፈጥሮ ጋዝ ምርቱን ማቆሙን አስታውቋል። ይህም ሰኞ ዕለት በጋዝ ዋጋ ላይ 50 በመቶ ጭማሪን አስከትሏል። የኢራን ድሮኖች በሳውዲ አረቢያ በሚገኙ የራስ ታኑራ የነዳጅ ማጣሪያ ላይ ጥቃት በመሰንዘራቸው በከፊል መዘጋቱን የአገሪቱ የኢነርጂ ሚኒስቴር ሰኞ ዕለት አስታውቀዋል። ኢራን መርከቦች በሆርሙዝ በኩል እንዳያልፉ አስጠንቅቃለች። ይህም በዓለም ላይ 20 በመቶ የሚሆነው የነዳጅና የጋዝ ምርት የሚጓጓዝበት ዋና መተላለፊያ ነው። የነዳጅና የጋዝ ዋጋ ጨምሯል። ባለፈው ቅዳሜና እሁድ ቢያንስ 3 መርከቦች በሆርሙዝ ሰርጥ አቅራቢያ ጥቃት ከተፈጸመባቸው በኋላ ዓለም አቀፉ የድፍድፍ ነዳጅ ዋጋ ለአጭር ጊዜ በአንድ በርሜል $82 ደርሷል። የአሜሪካው ፕሬዝዳንት እሁድ ዕለት ለኒውዮርክ ታይምስ እንደተናገሩት አሜሪካና እስራኤል ከ4 እስከ 5 ሳምንታት በተመሳሳይ ስልት ማጥቃታቸውን መቀጠል ይችላሉ። ትራምፕ ሰኞ ዕለት በዋይት ሀውስ ንግግር ሲያደርጉ ከመጀመሪያዎቹ ጀምሮ ከ4 እስከ 5 ሳምንታት ገምተናል፣ ነገር ግን ከዛ በላይ ረዘም ላለ ጊዜ የማካሄድ አቅም አለን ብለዋል። አሜሪካ ከተነበየችው ጊዜ በከፍተኛ ደረጃ ቀድማለች ሲሉም አክለዋል። ትራምፕ በኋላ ላይ እንዳሉት አሜሪካ ረዘም ላለ ጊዜ ጦርነት ማካሄድ የሚያስችል መሳሪያ ክምችት እንዳላትም ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው
ቅዳሜ ዕለት ይህ ዘመቻ አስፈላጊ እስከሆነ ድረስ ይቀጥላል ብለዋል።